ተመለሽን ትታወቃለች አደይን ረስተሻታ አደይ አበባ ኦ የወለታችን ስም ግን በጣም ነው የሚያስቅ ለሊ ቆይ ምንድነው እንሹ እኔንም ረስተሽ ማነሽ አንቺ እኔ ከዚህ በፊት አይተሻላቅ ነው ወይስ ሚስት ናት አረ ስለፈጠርሽ አንቺ ምን ማለትሽ ምን አደረኩ እኔ ሐቃቁን የተናገርኩት አይደል አዎ ሌላ የተለየ ምንም ማለት ለሊ አደይ ጓደኛሽ ናት ውሸታም እኔ አደይ የምትባል ጓደኛ የለችኝ ሁለታችሁም ልታታሉኝ አትሞክሩ በቃ ሁለታችሁም እንዳትከተሉኝ አልፈልጋችሁ ቆይ ምንድነው የሆነችው ለሊ እንደዚህ ወራለች ሁሉን ነገር አስታለች እኔንም ረስተኛለች አዎ አደይ በቃ ትንሽ ከራቀይ ደግሞ ትጠፋብናለች እሷን ይዘንጣ ለሊ ያምላኪ ቆይ ምንድነው የተፈጠረው ለሊ ለምንድነው እንደዚህ የተቀየረችብኝ መጣሽ እንዴ ቆይ እዚህ ምን ሰራልሽ እኔ እዚህ እኮ ነው የምሰራው አረ አዎ አይደል እኮ እዚህ ሆስፒታል ውስጥ አዎ ለሊን አግኝተሽ አይደል ለሊማ አበደች አንቺን ሁላችሁም ረስታችኋለች ሰማ እና አንቺ ደስ አለሽ አይ እኔ እንኳን ደስተኛ አልሆንኩም ሲጀመር ማን ነው አንቺ እንደዚህ ያደረገሽ ለሊ ቆይ አልገባኝም እዚህ ምን ሰራልሽ ስራ እየሰራው ነው አልኩሽ እኮ አይደል አትጪብኝ እጮሃለሁ እንጂ እኔና አንቺ በደንብ እንተዋወቃለን አንቺ ገባ እዚህ ሆስፒታል ውስጥ ምንድነው የምትሰሪው አደይ አንቺ ነው የመለከትሽው አሁን እንደገባሽ ዝም ብለሽ ውጪ በፍጹም ምንም አለቅሽም እሺ ለሊ ለምንድነው ሁላችንም ያረሳችሁ ያንቺ እጅ አለበት አይደል ያምሽ እንዴ ምንድነው የምታወሪው ታዲያ ደህና የነበረሽ ጓደኛዬ ምንድነው ያደረግሽ አላውቅም አደይ እኔ አላውቅም አልኩሽ ነው ንገሪኝ አልኩሽ አደይ አንቺ ምንም አይመለክ አንቺ የተረገምሽ አፍሽን ዝጊ አደይ ዶክተር ቆይ ቤዛ እዚህ ምን ትሰራለች ቤዛ ፋርማሲ ክፍል ውስጥ ነው የምትሰራው ምን አደረገች ወንጀለኛ እኮ ናት አልገባኝም የሰው ነፍስን ለማጥፋት የምትሞክር ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ ነው ወይስ ሀሳባችሁ ተመሳሳይ ምንድነው የምታወሪው አደይ ምን እያልሽ ነው ቆይ ምንድነው እነዚህ ያናደደሽ በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት ቆይ ገዳዋን አጠገብ አድርገህ ነው ለማዳን የምትሞክረው አደይ ቤዛን ልታስይዛት ከጫፍ ደርሳለች ታዲያ አደይ ድጋሚ የመጨረሻዋ ሴት ሳትሆን ብዙ ተደጋጋሚ ዶክተሩ ያልገባው አንድ ነገር ቢኖር ለቤዛ ሁሉም ሰዎች መጥፎ እንደሆነች እየነገሩት ባለበት ሰዓት ላይ ይሄ ነገር ግራ እየገባው አሁን ላይ ግን አደይ ያለችውን ነገር ማመን ግዴታ ይኖርበታል ማለት ነው ምክንያቱም መጀመሪያውኑ አደይን ስለሚወዳትና ስለሚያፈቅራት አደይ እዛ ጋር እንደገባች ቤዛ እንዴት እዚህ ቦታ ላይ ስራ እንዳገኘችና ለምን እዚህ ጋር እንደሰራች ዶክተሩን ትጠይቀዋለች ነው ወይንስ ያንተም እጅ አለበት እያለችው ነበር ቤዛ እዚህ ስራ ትሰራለች ማለት ከዚህ በፊትም ብዙ ወንጀሎችን ሰርታለች ተንኮል ብቻ የምትሰራ ሴት እንደሆነች በእርጋታ ለዶክተሩ የምታስረዳው ከሆነ ምናልባት ዶክተሩ እኮ ያው ሁሉ ሰው ቅሬታ እያቀረበበት ያለው መድኃኒቶች እየተቀየሩበት እንደሆነ ብዙ ሰዎች እየታመሙ እንዳሉ ቅሬታ እያቀረቡለት እሱ ግን ይቅርታ ከማለት ውጪ ሌላ መልስ እንዳልነበረው ታውቃላችሁ አሁን ላይ ግን ነገሮች እንዳለ እንዲጠረጥሩ የሚያደርጉት ወደ ቤዛ ይሆናል ማለት ነው ቤዛ መጀመሪያውኑ እዛ ስትገባ ማንነቷ ሳይታወቅና ያንን እዛ ውስጥ ያሉትን ትክክለኛ መድኃኒቶች በሌላ በፌክ መድኃኒቶች እየቀየረች እንደምትሸጥ ደርሰንበታል ወንድሟ ደግሞ በዚህ በኩል ከሌላኛው ልጅ ጋር እዚህ ውል እየተስማማ ነው ያለው ውሉም የነበረው እንዴት ዶክተር ታገኛለህ በዚህ ልክ መድኃኒቶችን እየቀየረ ላንተ የሚሰጥህ ማን ነው እያለ ያስጨነቀው ባለበት ሰዓት ላይ የእህቱን ትክክለኛ ማንነት ግን ከማጋለጥ ይልቅ እሱ በድብቅ አብሮት መድኃኒቱን መግዛት እስካለበት ጊዜ ድረስ ብቻ መግዛት እንደሚችል ነግሮታል ነገር ግን ሂሳቡን በዚህ ሰዓት ላይ መቀበል የሚፈልጉት መጀመሪያ እንደሆነም ወንድምየው ወይንም የቤዛ ወንድም ተናግሯል ቤዛ ግን የምትጋለብጥበት ሰዓት ላይ ደርሷል ማለት ነው አደይ ከአገር ቤት እንደተመለሰች በጣም አዝና ነበር ከዛም የሄደችበት ምክንያት አልተሳካላትም እዛ የሄደችው እሷ ቁጭ ባለችበት ሰዓት ላይ ዴቭ ከዚህ ሽማግሌ ልኮና እንዲጋቡና አብሮ ለመኖር የወደፊት ተስፋቸውን አብሮ ለማየት ነበር ነገሩ እንደዛ ሳይሳካ ትመጣለች በጣም ማዝና ይሄንን ነገር ለዴቭ ከነገረችው በኋላ ዴቭ እሷን ሳያስጨንቃት ሄዶ ለእናቱም ነገራት ነገሩ እንዳልተሳካላቸው በዚህ ሁኔታ ላይ ፍቅር ደግሞ ደስ ይላታል ይሄኔ ታዲያ አንተ የማይሆነን ወይንም የማይመጥነን ነበር ስትታገል የነበረው ስለዚህ እንኳንም ቀረ ብላ ነበር ደስ ያላት
ፍቅር በዚህ ሁኔታ ላይ በጣም ደስ ብሏታል። የወደፊት ሙሉ ለሙሉ ተስፋዋ እንዳለ ተሳክቶልኛል ብላ ነው የምታስበው። አሁንም ቢሆን ከዴቭ ጋር ያላትን ግንኙነት ለማጠንከርና እሱ እንዲቀበላት ለማድረግ ብዙ ጥረቶችን እያደረገች ነው ያለችው። አደይ ታዲያ እንዳጋጣሚ የለሊን ጉዳይ መንገድ ላይ ትሰማለች ማለት ነው። ለሊን መንገድ ላይ ስታገኛት ለሊ አደይን እንደማታውቃት ሰው ሆና ነበር ስታናግራት ነው የነበረው። እንደውም ጭራሹን ለሊ ሁሉም ሰው ያቀኛል ማለት ነው፣ እኔም ማላውቃቸውም ሰዎች ያቁኛል ብላ እንድታስብ አድርጓታል። አደይ ምን እንደተፈጠረ ወዲያውኑ ባቡሬ ትጠይቋለች። ባቡሬ እንኳን እኔን ራሱ አታቀኝም፣ አሁን ላይ እንደ ባዳ ነው የምታየኝ ብሎ ከነገራት በኋላ ይሄ የበሽታው አንድ አካል እንደሆነ ትሰማለች። አደይ በጣም ነበር የተሰማት። ወዲያውኑ እያለቀሰች ነበር ወደ ዶክተሩ ሄደችው። ዶክተሩንም በእርጋታ ትጠይቋለች። ምንድን የተፈጠረው? አንተ ጋር የላክናት እኮ ከቀን ወደ ቀን ይሻላታል ወይንም ደግሞ ከዚህ በፊት የነበረባት በሽታ ይድናል ብለን ነበረ ተስፋ አድርገን አሁን አንተ ላይ ላክናት። እኔ ለትንሽ ጠፍቼ ስመለስ ደግሞ የባሰውኑ ሌላ በሽታ ተጨምሮባት መጣ። ጭራሽ ሁላችንንም አታስታውሰን። አንዱ ደግሞ ትልቁ ነገር አደይ እስካሁን ድረስ ያልሰማችው እሱን እንደ ፍቅረኛ ወይንም ደግሞ ከዚህ በፊት ታውቁታላችሁ ብዙዎቻችሁ ኤላ የሚባለውን ልጅ እንደምትወደውና እንደምታፈቅረው ልክ እንደሱ ነው የምታየው። ይህን ነገር ስትሰማ ደግሞ ይበልጡኑ መናደዷ የማይቀር ነገር ነው። ታዲያ ከሱ ጋር ነገሩን ለማስረዳት እየሞከረ ባለበት ሰዓት ላይ ቤዛ እንደ አንድ ዶክተር ወይንም እንደ ነርስ ወደዛ ቦታ ስትገባ አደይ በጣም ትደነግጣለች። ቤዛን የምታውቃት ከዚህ በፊት ብዙ ተንኮሎችን እየሰራች ይቅርታም ተደርጎላትም ብዙ ማሻሻያም ቢሰጣትም እንደዛ ሳትቀጥል ቀርታ አሁን ደግሞ ዶክተር ሆና ስታገኛት ወዲያውኑ ነበር የደነገጠችው። ምክንያቱም እዚህ ሐኪም ቤት ነው። የሆነ ተንኮል የምታስብና የሆነ ነገር የምታረግ ከሆነ ብዙ ሰዎች መጎዳታቸው የማይቀር ነገር ነው። አደይ በዚህ ሁኔታ ላይ ትናደድና ቤዛን ስታናገራት ወዲያው ዶክተሩ ይመጣል። ዶክተሩ አንተ እንዴት እዚህ ድረስ ልትቀጥራት ቻልክ? እሷን ማንነት ታውቃለህ ወይ? ወይንስ ያንተም እጅ አብሮ እዚህ ውስጥ አለበት? ትለዋለች። ምን እንደሆነ ለማስረዳት እየሞከረ ባለበት ሰዓት ላይ እሷ ይህንን ነገር እዚህ መስራት የለባትም፣ ከዚህ በፊት ወንጀል እንደምትሰራና ብዙ ተንኮሎችን እንደሰራች ለዶክተሩ በእርጋታ ታስረዳዋለች። ዶክተሩ ከዛ በኋላ ምንም ይወስን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡ። ባቡሬ ጓደኛ አምልጧል። ይህኔ ታዲያ የባቡሬ እናትና እህቱ በዚህ ሁኔታ ላይ በጣም ነበር የደነገጡት። ከዛ በፊት ግን ሳይወጣ ስለ ልጁ እናውራ። ልጁ መጀመሪያውኑ ሴቶችን በጣም ነው የሚጠላው። ለዛም ነበር ለባቡሬ እናት ይቅርታ አድርግለትና በሰላም ወጣ ከዚህ እያለው እንኳን አልፈልግም፣ መቼም ለሴት ልጅ አልንበረከክም እያለ በራሱ እልህኝነቱ እስከ መጨረሻው ድረስ የማያሸንፉትን ሰው ነበር እዛ ጋር አስሮ ያስቀመጡት። በዚህ ሁኔታ ላይ ቅምጥል ደግሞ ወዲያውኑ እዛ ቦታ ላይ ምግብ ይዛለት ትሄዳለች። ምግብ ይዛለት ስትሄድ ግን ከሴት ልጅ እንደማይበላና የአንቺን ምግብ መቼም ቢሆን እንደማልበላ ይነግራታል። እዚህ ድረስ እስካለ ድረስ እናቴን ይቅርታ ማጠይቃት ከሆነ መቼም እንደማትፈታና ከዚህ በላይ ስቃይ እንደሚገባ ልነግር እፈልጋለሁ እያለች ስትዝትበት ነበረ። ታዲያ ቅምጥል ይሄንን በምትለው ሰዓት ላይ እሱ ግን አንድ ነገር መልሶላት ነበረ። እኔ ከዚህ ልውጣ እንጂ ባቡሬ ራሱ ብዙ ዋጋ ይከፍላል፣ እንኳን አንደለም እናንተ እያንዳንዳችሁ በሚገባው ልክ ነው የምሰጣችሁ ዋጋችሁን እያለ እየዛተ ነበረ። መጀመሪያውኑ ከዚህ ስለማትወጣ ይህን ነገር ሐሳቡን መቼም ልትረሰው ይገባል እያለችው ነበረ ቅምጥል። ምግቡን ታዲያ ይዛለት የመጣችውን ወዲያውኑ ይዛ ነበር የወጣችው። በሰዓቱ ትንሽ ቆይታ ስትመለስ ግን ከቦታው የለም። ወዲያውኑ ትደነግጣለች። መጀመሪያውኑ እያላት የነበረውን ነገር ትዝ ይላታል፣ እያንዳንዳቸውን እንደሚበቀላቸው። እንደውም በአሁኑ ይህንን ሲያደርግ ባቡሬ ራሱ እንደማያስቆመኝ እየነገራቸው ነበረ። ወዲያውኑ እናትየዋን ተጠራትና አንቺ ከሆንሽ ያስፈታሽው ንገሪኝ ትላታለች። እሷም እንዳላስፈታችውና ነገሩ አዲስ እንደሆነባት እንደውም ከዚህ በፊት እስር ቤት ይዛችሁት ሂዱ በሕግ ይቀጣ እያልኳችሁ ነበረ፣ ይህን አልሰማ ብላችሁ ይኸው አመለጠ፣ ከዚህ በኋላ ደግሞ ብዙ ወንጀሎችን ሊሰራ ይችላል ብላ እናትየውም ከሷ በላይ ነበር የደነገጠችው። ባቡሬ ዜን ሲሰማ ምን ሊል ይችላል? ባቡሬ በዚህ ሰዓት ግብግብ ውስጥ ነው ያለው። ለሊ እኔን ታስታውሰኝ በሚል ሁኔታ ላይ የእሷን ድርጊቶችና ጸባዮች እየቻለ አብሯት እያለ ባለበት ሰዓት ላይ ነገሮችን ለማግባባት እየሞከረ ነው ያለው። ባቡሬ ግን ከበፊቱ የተሻለ ቦታ ላይ ሰጥተዋለች ለሊ። መጀመሪያ ግን እንደምትፈራውና ይህን ሰውዬ ማየት እንደማትፈልግ እያለች ነበረ። አሁን ላይ ግን አብረው ብዙ ቦታ ወክ ይዟት ይሄዳል። ወዲያውኑም ደግሞ ቤትም ይወስዳታል። ቤትም አብረው ሲሆኑ ምንም አይመስላትም። ለሊ እየተሻሻለች ነው ማለት ነው። ነገር ግን ለሊ እያስመሰለች ቢሆንስ? ሁላችሁም ይህንን ልብ ብላችሁታል ወይ? እያንዳንዳቸው ሰዎች እየፈተነቻቸው ሊሆንም ይችላል።
ለሊ በትክክለኛው መልኩ ግን መርሳቷ ትክክል ከሆነ ሊያስታውሷት የሚችሉት ከዚህ በፊት አብረው ያደረጉትን ነገር እያስታውሷትና ያኔ የነበረውን ነገር እያስታወሰች ስትመጣ ሙሉ ለሙሉ ትውስቷ ይመለስላታል ማለት ነው። አሊያም ግን እንደዚህ የምትቀጥል ከሆነ ያው ኤላም በህይወት እንዳለና እስካሁን ድረስ አብረው እንደሚቀጥሉ አድርጋ ነው የምታስበው። ዶክተሩንም በዚህ ልክ ማስጨነቋ የማይቀር ነው። ያ ማለት ደግሞ ባቡሬ በጣም ይከፋዋል ማለት ነው። አሁንም እየታገሳት ያለው ታማለች ብሎ ስለሚያስብ እንጂ ሌላ ነገር ይኖራቸዋል ብሎ አይደለም። በዚሁ የሚቀጥል ከሆነ ነገሩም ግን እሱም ትግስቱ ሊያልፍ ይችላል። እናንተ ቀጣዩ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? በዚሁ አጋጣሚ የግል ስሬን አስተዋውቃችኋለሁ። ማንኛውንም እቃዎች ማዘዝ የምትፈልጉ ካላችሁ ከዚህ በመቀጠል ያለውን ቪዲዮ አይታችሁት እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው ያለው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ።
እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የሳንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።